ኢራን ለእስራኤልና ለአሜሪካ ጥብቅ ማስጠንቀቂያ ስለማስተላለፏ ተሰምቷል። በደህንነት ስጋቶች ምክንያት የኢራኑ የበላይ መሪ የነበሩት የአያቶላ አሊ ኻሜኔ ልጅ የሆኑት ሙጅተባ ኻሜኔ በአባታቸው የቀብር ስነ ስርዓት ላይ እንደማይገኙ የተነገረ ባለበት በዚህ ሰዓት የኢራኑ ኸታም አልአንቢያ ማዕከላዊ እዝ አዛዥ የሆኑት አሊ አብዶላሂ እስራኤልና አሜሪካ በአያቶላ አሊ ኻሜኔ የቀብር ስነ ስርዓት ወቅት ምንም አይነት የተሳሳተ ስሌት እንዳይሰሩና ጥቃት እንዳይሰነዝሩ ስለማስጠንቀቃቸው ተሰምቷል። ጥቃት ከተሰነዘረ ግን ከባድ ምላሽ እንደሚሰጡም ሲዝቱ ተደምጧል። በሌላ በኩል ደግሞ የኢራን ፓርላማ አፈ ጉባኤና የኢራን ተደራዳሪ ቡድን መሪ የሆኑት መሐመድ ባጋር ጋሊባፍ ባደረጉት አንድ ንግግር ኢራናውያን በነቂስ ወጥተው ታሪካዊ አንድነታቸውን እንዲያሳዩና የመሪያቸውን ደም ለመበቀል እንዲነሱም ጥሪ አቅርበዋል። በኢራን እንዲሁም በኢራቅ የተለያዩ ከተሞች ለአንድ ሳምንት የሚቆየው የአያቶላህ አሊ ኻሜኔ የቀብር ስነ ስርዓት በኢስላሚክ ሪፐብሊክ ኦፍ ኢራን ታሪክ ትልቁ እንደሚሆን የሚጠበቀው የቀብር ስነ ስርዓት በኢራንና በኢራቅ በሚገኙ ዋና ዋና ከተሞች ማለትም በቴህራን፣ ቆም፣ ማሽሃድ፣ ናጃፍና ካርባላ በተባሉ ከተሞች እንደሚከናወን ነው የሚጠበቀው። በዚህ ታላቅ ስነ ስርዓት ደግሞ በቴህራን ከተማ ብቻ ከ15 እስከ 20 ሚሊዮን የሚደርሱ ሰዎች ይገኛሉ ተብሎ እንደሚገመት እየተነሳ ነው ያለው። ከ30 በላይ ሀገራት የወጡ መሪዎች እንዲሁም ከ90 በላይ ሀገራት የተወጣጡ የሃይማኖት አባቶችና ልዑካን ቡድኖች እንደሚገኙም እየተገለጸ ነው ያለው። ዛሬ ልዩ ጥንቅራችን በዚህ ዙሪያ ነው የሚያጠነጥነው። ወደ ኢራን እየጎረፈ ያለ የዓለም አቀፍ ዲፕሎማቶች ማህበረሰብና ተወካዮች ቁጥር እየጨመረ እንዳለ መረጃዎች እየወጡ ይገኛሉ። በተለያዩ አጋጣሚዎች የሚወጡ ከኢራን እየወጡ ያሉ የቪዲዮና የተለያዩ ማስረጃዎች ደግሞ በእነዚህ የቀብር ስነ ስርዓት ሂደቶች እንዲሁም በርካቶች ሀዘናቸውን ለመግለጽ በሚወጡበት ሰዓት እየተንጸባረቁ ያሉ መልእክቶችና ከወደ ኢራን እየወጡ ያሉ ስሜቶች በአያቶላ አሊ ኻሜኔ ግድያ የተሰማቸውን ጥልቅ ሀዘን የሚያንጸባርቁ ሆኗል። አሁን በኢራን የአመራር ስልጣን ላይ የሚገኙ ቁልፍ ሰዎች በአያቶላ አሊ ኻሜኔ የሬሳ ሳጥን ፊት ለፊት ቆመው ትሪቢዩት በሚያቀርቡበት ሰዓት በፊታቸው ላይ ይታይ የነበረው ቁጭት፣ እንባ፣ ህመም፣ ስቃይ ምናልባት ኢራን ከዚህ ቀብር ስነ ስርዓት በኋላ ወደ ሌላ የጦርነት አዙሪት ሊያስገባ የሚችል አቅም እንዳለው እየተነገረን የሚገኘው። በተለያዩ አጋጣሚዎች ደግሞ አሁን በትራምፕን ወይም ኔታንያሁን ለሚገድል ሰው ሽልማት እንሰጣለን የሚሉ ድምጾችም በኢራን አደባባዮች እየተሰሙ ይገኛሉ። ከነዚህ አስገራሚ ነገሮች መካከል አንደኛው በሳውዝ ኢስት ቴህራን የተሰማ አንድ መልእክት ምን ይላል መሰላችሁ? በአደባባይ ላይ የአያቶላ አሊ ኻሜኔን ሽኝት ለማድረግ የተሰበሰቡ ሰዎች መድረክ ላይ ወጥቶ አንድ ግለሰብ የትራምፕን ወይም የኔታንያሁን ግድያ እውን ያደረገ ሰው 100 ኪሎ ግራም ወርቅን ይሸለማል የሚል ይዘት ያላቸውን መልእክቶች እያስተላለፉ ስለመሆናቸው እየተነሳ ነው ያለው። ከዚህ ባሻገር ደግሞ በተለያዩ አጋጣሚዎች የሚነሱ ሌሎች ጉዳዮችንም እየተመለከትን ነው የምንገኘው። በርካቶች የሳውዲ አረቢያ ጭምር ሳይቀር ምክትል የውጭ ጉዳይ ሚኒስትሩ ወደ ኢራን አምርቶ በአያቶላ አሊ ኻሜኔ የሽኝት ስነ ስርዓት ላይ ስለመገኘቱ እየተነሱ ነው ያሉት። በርካቶች ከሩሲያ ከሌሎች የገልፍ ሀገራት የሚሄዱ እንግዶችና ዲፕሎማቶች ቁጥር በከፍተኛ ሁኔታ እየጨመረ ነው ያለው። ይህ ግን ያለምንም ስጋት አይደለም። በተለይ ሎራ ሉመር የተሰኘች አንዲት አሜሪካዊት ጋዜጠኛ በማህበራዊ ትስስር ገጾቿ ከ1.9 ሚሊዮን በላይ ተከታዮች እንዳሏት የሚነገርላት አንዲት ጋዜጠኛ የአያቶላ አሊ ኻሜኔ የቀብር ስነ ስርዓት ማለት ለአይዲኤፍ ኢላማዎች የበዙበት ድግስ ነው የሚል አይነት አንድምታ ያለውን ሐሳብ አነሳችና ይህም በከፍተኛ ሁኔታ መነጋገሪያ ሆኗል። አሁን የአያቶላ አሊ ኻሜኔ በኢራን ታሪክ ትልቁና የረሴ የተባለውን የቀብር ስነ ስርዓት ሊካሄድ የተጀመረበትን ቅጽበት ምናልባት ሌሎች የኢራን ከፍተኛ መሪዎች ሊገደሉ የሚችሉበት ስነ ስርዓት ሊሆን ይችላል የሚሉ ስጋቶች በከፍተኛ ሁኔታ አይለው መጥቷል። ሙጅተባ ኻሜኔ በዚህ የቀብር ስነ ስርዓት እንደማይገኙውን መረጃዎች ይወጡ ነው ያሉት። በተቃራኒው ግን የአየር ኃይል አዛዡ ብሎም የአይአርጂሲ ኮማንደሩ ሳይቀር ከረጅም ጊዜ መደበቅ በኋላ በአደባባይ ብቅ ብለው በአያቶላ አሊ ኻሜኔ ሽኝት ስነ ስርዓቶች ላይ መገኘት በጀመራቸው ምናልባት እስራኤል በዚህ የቀብር ስነ ስርዓት ሂደት ላይ አንዳች ጥቃት ሰንዝራ እነዚህን የቀሩትን የኢራን የበላይ አመራሮችን ለመግደል ልትጥር ትችላለች የሚሉ ስጋቶች እየተነሱ ነው የሚገኙ። ትራምፕ ግን በተቃራኒው ለአንድ ሳምንት እረፍት ሰጥተናቸዋል፣ አያቶላ አሊ ኻሜኔን እስኪቀብሩ ድረስ ባለው ሳምንት እረፍት ሰጥተናቸዋል፣ እነሱ ግን ስምምነት ላይ ለመድረስ ነገሩን በሰላማዊ መንገድ ለመቋጨት በጣም በጉጉት ውስጥ ናቸው፣ እኛን እንደውም ጥሩ ሰዎች ስለሆንን አንድ ሳምንት እረፍት ሰጥተናቸዋል፣ ያላችሁን ነገር ጨርሱ የሚል እረፍትን ሰጥተናቸዋል የሚልን ሐሳብ እያነሱን የሚገኙት ትራምፕ በዚህም ብሎ በዛ ግን የአያቶላ አሊ ኻሜኔ የሽኝትና የቀብር ስነ ስርዓት በከፍተኛ የደህንነት ስጋት ውስጥ ሆኖ በደማቅ ሁኔታ መካሄዱን ጀምሯል። በቀጣይ ቀናት ግን
የሚፈጠሩ ነገሮች በጉጉት የሚጠበቁ ናቸው። እስራኤል በዚህ የቀብር ስነ ስርዓት ሂደት ላይ አንዳች ጥቃት ለመሰንዘር የምትሞክር ወይም የምታደርገው ከሆነ ግን ከወደ ኢራን የማያዳግም የአጸፋ እርምጃ እንደሚወሰድባት ጥብቅ ማስጠንቀቂያን ተላልፎላታል። የዛሬው የልዩ ጥንቅር ቆይታችን በእነዚህ እስካሁን ሳነሳላችሁ የነበሩ ነጥቦች ዙሪያ የሚያጠነጥን ነው የሚሆነው። አብራችሁን በመቆየት እንድትከታተሉን ደግሞ ጋብዛችኋለሁ። እንደሁል ጊዜው የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ታተርፉበታላችሁ። ቪዲዮውንም ላይክ አድርጉ። ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ስንመለስ በዝርዝር ጉዳዮች ነው የሚሆነው። በድጋሚ መልካም ቆይታ። ኢራን በእስራኤልና በአሜሪካ ላይ ያነጣጠረ እጅግ ከባድና የመጨረሻ ነው የተባለለትን ማስጠንቀቂያ በተጠንቀቅ ላይ ከቆመው ወታደራዊ እዟ በይፋ ሰምታለች። የኢራን የኻታም አልአንቢያ ማዕከላዊ እዝ ዋና አዛዥ የሆኑት ጀነራል አሊ አብዶላሂ ባወጡት ይፋዊ መግለጫ እስራኤልና አሜሪካ በቀድሞው የበላይ መሪ አያቶላ አሊ ኻሜኔ የቀብር ስነ ስርዓት ወቅት ምንም አይነት የተሳሳተ ስሌት እንዳይሰሩና ጥቃት ለመሰንዘር እንዳይሞክሩ በጥብቅ አሳስበዋል። ይህ ማስጠንቀቂያ የተሰጠው ደግሞ የቀብር ስነ ስርዓቱ በሚከናወንበት ወቅት ጠላቶቻችን በሀገሪቱ ላይ ወታደራዊ ትንኮሳ ሊያደርጉ ይችላሉ የሚል ስጋት በከፍተኛ ሁኔታ በማንዣበቡ ሲሆን ማናቸውም አይነት ወታደራዊ እርምጃ ከተወሰደ ግን ከእስካሁኑ የከፋና ማለቂያ የሌለው እጅግ ከባድ ምላሽ የሚሰጥ ስለመሆኑ አዛዡ በቁርጠኝነት ገልጿል። የወታደራዊ መሪው ያሰሙት ማሳሰቢያ የመጣው ደግሞ ሀገሪቱ በታሪኳ አይታው የማታውቀውና ለአንድ ሳምንት የሚዘልቅ መጠነ ሰፊ ብሔራዊ የሀዘንና የቀብር ስነ ስርዓት በምታዘጋጅበት ዋዜማ ላይ መሆኑ ሁኔታው የሀገሪቱን ብሔራዊ ደህንነት በቀጥታ የሚነካና እጅግ ስስ ወሳኝ ጉዳይ ስለመሆኑ አመላካች ተደርጓል። ጀነራል አሊ አብዶላሂ የጦር ኃይሉ ሙሉ በሙሉ በጠንቀቅ ላይ እንደሚገኝና የአየር ክልሉንም ሆነ የየብስ ድንበሩን ለመጠበቅ የመከላከያ ሚሳኤል እዙ ከፍተኛ ጥበቃ ያደረገ መሆኑንም በአጽንኦት አመልክቷል። የኢራን ወታደራዊ እዝ እንደገለጸው ማንኛውም አይነት የውጭ ኃይል የሀገሪቱን ሉዓላዊነት ለመገዳደር ወይም የህዝቡን የሀዘን ስሜት እንደ መልካም አጋጣሚ በመጠቀም ትርምስን ለመፍጠር ቢሞክር የእስላማዊቷ ሪፐብሊክ የጦር ኃይሎች ቅጽበታዊና የማያወላውል የመልሶ ማጥቃት እርምጃን ለመውሰድ ጣታቸው በቃታ ላይ ስለመሆኑ አስታውቀዋል። ይህ ጥብቅ ወታደራዊ አቋም በቴህራን በዋሽንግተን እንዲሁም በቴል አቪቭ መካከል ያለውን ቀጠናዊ ውጥረት ወደ ከፍተኛ ደረጃ ያደረሰው ሲሆን ማንኛውም ጥቃቅን ወታደራዊ ስህተት በቀጠናው ሰፊ ጦርነት ሊያስነሳ ይችላል የሚል ስጋትንም በዓለም አቀፍ ተንታኞች ዘንድ እንዲፈጠር አድርጓል። በተለይ በቴህራንና በሌሎች ከተሞች በሚሊዮን የሚቆጠሩ ህዝቦች ለቀብር ስነ ስርዓቱ በሚወጡበት በዚህ ወቅት ወታደራዊ እዙ የአየር መከላከያ ስርዓቶቹንና የረጅም ርቀት ሚሳኤል አቅሞቹን ሙሉ በሙሉ ወደ ዝግጁነት ደረጃ ማሸጋገሩ የደህንነት ስጋቱ ምን ያህል አሳሳቢ እንደሆነ በግልጽ ያሳያል። ይህ ጥብቅ ማስጠንቀቂያ በምዕራባውያን ወታደራዊ ስትራቴጂስቶች ዘንድ የቴህራንን ከፍተኛ የስነ ልቦና ጦርነት ዝግጁነት የሚያሳይ ተደርጎ ተወስዷል። የኢራን መከላከያ ሚኒስቴር ከፍተኛ የጦር መኮንኖች እንደገለጹት ከሆነ ጀነራል አሊ አብዶላሂ ያስተላለፉት መልእክት ተራ የፖለቲካ ዛቻ ሳይሆን ሀገሪቱ ራሷን ለመከላከል ያላትን ሁለንተናዊ ወታደራዊ አቅም በተግባር መሬት ላይ ለማሳየት የተዘጋጀች ቀይ መስመር ማስመሯን መሆኑ ነው። በዋና ስትራቴጂካዊ ድንበር ስፍራዎች ላይ የተሰማሩት የልዩ ኃይል አባላት እንቅስቃሴ የጦር እዙን መግለጫ ይበልጥ ትርጉም ያለውና ጠላትን የሚያስፈራ እንዲሆን አድርገውታል። ይህ ሁኔታ ዓለም አቀፉ ማህበረሰብ በመካከለኛው ምስራቅ ላይ ያለውን የኃይል ሚዛን በትኩረት እንዲከታተል ያስገደደም ሲሆን የኢራን ወታደራዊ አመራሮችም ለቀብር ስነ ስርዓቱ ስኬታማነት ምንም አይነት የደህንነት ክፍተት ላለመተው ሌትና ቀን በተጠንቀቅ ላይ ስለመሆናቸው የሚያረጋግጥ ነው። የዚህ ወታደራዊ መግለጫ ተጽዕኖ በዋሽንግተንና በቴል አቪቭ የፖለቲካ ማዕከላት ውስጥ ከፍተኛ መረባበሽ መፍጠሩንም ምንጮች እየጠቆሙ ነው ያሉት። የአሜሪካ ውጭ ጉዳይ ሚኒስትርና የእስራኤል ጦር ካቢኔ የጀነራል አሊ አብዶላሂን ንግግር ተከትሎ አስቸኳይ ስብሰባዎች ስለማድረጋቸው ተሰምቷል። በቀብር ስነ ስርዓቱ ወቅት ሊፈጠሩ የሚችሉ ያልተጠበቁ ወታደራዊ ፍጥጫዎችን ለማስቀረትም የራሳቸውን ኃይሎች በቀጠናው በጠንቀቅ አቁመዋል። የኢራን የጦር ኃይል ግንባር ቀደም አመራሮች ግን ማንኛውም አይነት የውጭ ወታደራዊ ድሮን ወይም የስለላ አይሮፕላን ወደ ድንበራቸው ቢቃረብ ያለምንም ቅድመ ሁኔታ እንደሚመቱትም በድጋሚ እያሳወቁ ነው ያሉት። የቀድሞው የበላይ መሪ ልጅ የሆኑትና የአሁኑ የበላይ መሪው አያቶላ ሞጅታባ ኻሜኔ በአባታቸው የቀብር ስነ ስርዓት ላይ በአካል እንደማይገኙ ይፋ መደረጉ ደግሞ የደህንነት ስጋቱ ምን ያህል ጥልቅና ስር የሰደደ መሆኑን ለዓለም አቀፉ ማህበረሰብ ፍንጭ የሰጠ አሳሳቢ ክስተት ሆኗል። በህንድ የኢራኑ የበላይ መሪ ይፋዊ ተወካይ የሆኑት አያቶላ ሐኪም ኢላሂ በሰጡት ይፋዊ ማብራሪያ ሞጅታባ ኻሜኔ በአባታቸው የቀብር ስነ ስርዓት ላይ ሙሉ በሙሉ የማይገኙት ከእስራኤልና ከአሜሪካ የስለላ ድርጅቶች ሊሰነዘርባቸው ከሚችለው እጅግ ከፍተኛ የግድያ ሙከራ ስጋት የተነሳ መሆኑን በይፋ አረጋግጧል። የአስደንጋጭ ውሳኔ ሊተላለፍ የቻለው የኢራን ከፍተኛ የደህንነት የመረጃና የሀገር ውስጥ ጥበቃ ተቋማት ባደረጉት ጥልቅና ተደጋጋሚ ግምገማ ሲሆን አዲሱ የሀገሪቱ መሪ በሚሊዮኖች የሚቆጠሩ ህዝቦች በሚገኙበት ክፍት የህዝብ አደባባይ ላይ በአካል መታየታቸው የጠላት ድሮኖችና ሰላዮች በቀላሉ ኢላማ እንዲያደርጓቸው ምቹ ሁኔታን ይፈጥራል በሚል ስጋትም ለደህንነታቸው ሲባል ስውርና ጥብቅ ጥበቃ በሚደረግበት ቦታ ውስጥ ሆነው እንዲቆዩ ተደርጓል ብለዋል። የሞጅታባ ኻሜኔ በዚህ ታሪካዊ የቀብር ስነ ስርዓት ላይ አለመገኘት በሀገሪቱ የውስጥ የፖለቲካ መዋቅርና በሺዓው መንፈሳዊ ማህበረሰብ ውስጥ ግን ትልቅ መነጋገሪያና ጥያቄን የፈጠረ ክስተት ሆኗል።
ምዕራባውያንና የእስራኤል የስለላ ድርጅቶች ደግሞ ይህንን የቴህራን ውሳኔ ከተለየ እንዲሁም ሚስጥራዊ አቅጣጫ እየተመለከቱ ይገኛሉ። አንዳንድ የምዕራባውያን የመረጃ ምንጮችና ወታደራዊ ተንታኞች ሙጅተባ ኻሚኔ ከዚህ ቀደም አባታቸውን ለህልፈት ባበቃው በዚያው የአሜሪካና የእስራኤል ጥምር የአየር ላይ ጥቃት ሳቢያ ከባድ የአካል ጉዳት ደርሶባቸው ወይም በጽኑ ታመው አሁንም ሳያገግሙ ቀርቶ ሊሆን ይችላል የሚል ግምትና መላምቶችን በስፋት የሚሰነዝሩ አሉ ስቲል እስከዛሬ ድረስ። የቴህራን ባለስልጣናት ግን መሪያቸው ሙሉ በሙሉ በሰላምና በደህና ሁኔታ ላይ አገግሞ እንደሚገኝና ውሳኔው የወደፊቱን የሀገሪቱን አመራር ቀጣይነት ለማረጋገጥ ሲባል የተወሰደ የመከላከያ ስትራቴጂ አካል ብቻ መሆኑን አጥብቀው እየተሟገቱ ይገኛሉ። ይህ በታላቁ የቀብር ስነ ስርዓት ላይ የሚታየው የአዲሱ መሪ ባዶ ወንበር የኢራን የውስጥ ደህንነት መዋቅር አሁንም ቢሆን ለውጭ ሰርገው ገቦችና ለከፍተኛ ጥቃቶች የተጋለጠ መሆኑን የሚያመላክት ክስተት ተደርጎም ተወስዷል። ይህ የአዲሱ መሪ መሰወርና ጥብቅ ሚስጥራዊነት በሀገሪቱ አስተዳደር ላይ ሊፈጠር የሚችለውን የስነ ልቦና ተጽዕኖ ለመቀነስ የሀገሪቱ መገናኛ ብዙሃንና የሃይማኖት መሪዎች ከፍተኛ ጥረት እያደረጉ መሆኑም ተስተውሏል። የደህንነት ባለሙያዎች እንደሚናገሩት ከሆነ አሁን በአንድ በኩል መሪው ከጠላት ጥቃት መደበቅ የሀገሪቱን ህልውና ለመጠበቅ አስፈላጊ እርምጃ ቢሆንም በሌላ በኩል ግን በሚሊዮን የሚቆጠረው ሀዘንተኛ ህዝብ አዲሱን መሪ በአካል አለማየቱ በሀገሪቱ መረጋጋትና ቀጣይ ጣፋንታ ላይ የተወሰነ መጠራጠርና የጥርጣሬ መንፈስን ሊፈጥር ይችላል ተብሏል። ሆኖም ግን የኢራን ወታደራዊና ሃይማኖታዊ ምክር ቤቶች የሙጅተባ ኻሚኔን ደህንነት መጠበቅ ከማንኛውም ሀገራዊ ክብር በላይ የሚቀድም ቀይ መስመር መሆኑን በመግለጽ መሪያቸው ከበስተጀርባው ነው ሀገሪቱን የማረጋጋትና ወታደራዊ እዞቹን የመምራት ስራውን በተጠናከረ መልኩ እያከናወነ መሆኑ ለህዝቡ በማብሰር ላይ ይገኛሉ። ይህ ሚስጥራዊ አሰራር በሀገሪቱ ታሪክ ውስጥ አዲስ ምዕራፍ የከፈተ ሲሆን የደህንነት ተቋማቱ መሪውን ከተለያዩ የሳተላይትና የሲግናል መረጃዎችን ለመደበቅ ልዩ የቴክኖሎጂ ጋሻዎችንም ስለመተግበራቸው ታውቋል። የሙጅተባ ኻሚኔ በቀብሩ ላይ በአካል ለመገኘት በተከታዮቻቸው ዘንድ ትልቅ የናፍቆትና የስጋት ስሜትን የፈጠረ ቢሆንም የጸጥታ አመራሮች ግን ይህ ውሳኔ ሀገሪቱ ከአያቶላሁ ህልፈት በኋላ ያላትን የፖለቲካ ጥንካሬ ለማስቀጠል የተወሰደ ብቸኛ አማራጭ መሆኑን ደጋግመው ገልጿል። የውጭ መገናኛ ብዙሃን ይህንን ክስተት የቴህራንን ድክመት አድርገው ለማሳየት ቢጥሩም የውስጥ መዋቅሩ ግን መሪውን በመደበቅ ጠላትን ግራ ለማጋባትና የወደፊቱን ወታደራዊ ስትራቴጂ በሚስጥር ለመቅረጽ ትልቅ እድል ማግኘቱን የሚያረጋግጥ ሆኗል። በሌላ በኩል የኢራን ፓርላማ አፈ ጉባኤና የኢራን ከፍተኛ ተደራዳሪ ቡድን መሪ የሆኑት መሐመድ ባጋር ጋሊባፍ መላውን የኢራን ህዝብ ያጋጠመውን ሀገራዊ ሀዘንና የደህንነት ቀውስን ወደ አንድ ታላቅ ሀገራዊ ኃይልን በመቀየር በነቂስ ወጥቶ ታሪካዊ አንድነቱን እንዲያሳይና የመሪያቸውን ደም ለመበቀል በአንድነት እንዲነሱ የክተት ጥሪ አንድምታ ያለውን መልእክት አስተላልፈዋል። አፈ ጉባኤው ለሀገሪቱ የህዝብ ተወካዮችና ለመገናኛ ብዙሃን በሰጡት ስሜት ቀስቃሽና ፖለቲካዊ ክብደት ባለው ይፋዊ ንግግራቸው የኢራን ህዝብ በዚህ እጅግ ፈታኝና ታሪካዊ አጋጣሚ በአንድነት ቆሞ ለሀገሩ ሉዓላዊነትና ለእስላማዊው አብዮት መርሆች ያለውን ጽኑ ታማኝነት ለዓለም አቀፉ ማህበረሰብ ማሳየት እንዳለበትና በምዕራባውያንና በእስራኤል የሚሸረበውን ሀገሪቱን የመከፋፈል ሴራም ማክሸፍ እንደሚገባው በቁርጠኝነት አስገንዝበዋል። ይህ ጥሪ ህዝቡን ለከፍተኛ ሀገራዊ ንቅናቄ ያዘጋጀና የውስጥ አንድነትን ለማጠናከር ያለመ ሲሆን በተለይ ግን የመሪያችንን ደም እንበቀላለን የሚለው ጽኑ መፈክር በቀብር ስነ ስርዓቱ ሂደት ላይ በቴህራንና በሌሎች ዋና ዋና ከተሞች በጎዳናዎች ላይ በሚሰሙ ህዝባዊ መዝሙሮችና ስብሰቦች ውስጥ ዋና መሪ ሀሳብ ሆኖ እንዲያስተጋባ ሆኗል። የመሐመድ ባጋር ጋሊባፍ ንግግር የኢራንን የውስጥ ፖለቲካዊ መዋቅር ይበልጥ ለማቀናጀትና በህዝቡ ዘንድ የተፈጠረውን ጥልቅ የሀዘንና የድንጋጤ ስሜት ወደ ጠንካራ ህዝባዊ ቁጣና ወታደራዊ ዝግጁነት ለመቀየር የታለመ ስትራቴጂካዊ የፖለቲካ ስሌት እንደሆነ በሰፊው ይታመናል። ይህ የፖለቲካ ጥሪ ሀገሪቱ አሁን ባለችበት አስቸጋሪ ወቅት ያጋጠማት ያለውን ሁለንተናዊ ቀውስ ለመቋቋም የህዝቡ ያልተቆጠበ ድጋፍና ንቁ ተሳትፎ ወሳኝ መሆኑን በጥብቅ ከግንዛቤ ያስገባ ሆኗል። ዜጎች በማንኛውም የሀሳብ የፖለቲካና የጎሳ ልዩነቶች ሳይገደቡ ለሀገራዊ ደህንነታቸው በጋራ እንዲቆሙ መንገድ የከፈተም ታሪካዊ አጋጣሚ ሆኗል። የአፈ ጉባኤውን ጥሪ ተከትሎም በሚሊዮን የሚቆጠሩ ኢራናውያን ጥቁር ልብሶችን በመልበስ የሀገሪቱን ሰንደቅ ዓላማዎች የመሪያቸውን ምስሎች ከፍ አድርገው በመያዝ ወደ አደባባዮች መውጣት መጀመራቸው ታሪካዊውን አንድነት በተግባር ለማሳየትና ጠላቶቻቸውን ለመገዳደር ያላቸውን ቁርጠኝነት የሚያሳይ ግልጽ ክስተት ተደርጎ እንዲወሰድ አድርጎታል። የህዝባዊ የክተት ጥሪ በሀገሪቱ የጸጥታ መዋቅር ውስጥ የሚገኙት እንደ ፓስዳራንና በሲጅ ያሉ ህዝባዊ ሚሊሻዎችን ዝግጁነት ይበልጥ ያፋጠነ ሲሆን በመንግስትና በህዝብ መካከል ያለውን ጥምረትም አዲስ ምዕራፍ ላይ እንዲደርስ አድርጎታል። ጋሊባፍ ባስተላለፉት መልእክት የኢራን ጠላቶች የመሪውን ማጣት የሀገሪቱን ለማዳከም እንደ መልካም አጋጣሚ ሊጠቀሙበት ቢያስቡም የተፈጠረው ህዝባዊ መነሳሳት ግን በተቃራኒው ሀገሪቱን ይበልጥ ወደማትበገር አንድነት እየመራት መሆኑን ለምዕራባውያን መረጃ ምንጮች ምላሽ የሚሰጥ ነው ብለዋል። በዚህ መሰረት የክተት ጥሪ የቀብር
ስነ ስርዓቱን የሐዘን መድረክነት ብቻ ሳይሆን የሀገሪቱን ወታደራዊ አቅምና የህዝብ ቁርጠኝነት ለውጭ ጠላቶች በተለይም ለአሜሪካና ለእስራኤል ለማሳየት ትልቅ ፖለቲካዊና የስነ ልቦና መከላከያ ግንብን አድርገውታል። ይህ የአፈ ጉባኤው ንግግር በሀገሪቱ የፖለቲካ ልሂቃን ዘንድም ከፍተኛ አድናቆትን ያተረፈ ሲሆን የመንግስት የተለያዩ ክንፎች ለአንድ ዓላማ ለማስተሳሰርም ትልቅ ሚናን እየተጫወተ ይገኛል። የክተት ጥሪው በተለይም በወጣቱ ማህበረሰብ ዘንድ ከፍተኛ የሀገራዊ ስሜት መነቃቃትን የፈጠረ ሲሆን በሺዎች የሚቆጠሩ ዜጎች ለሀገራቸው ድንበር ጥበቃና ለበቀል እርምጃው ፍቃደኛ መሆናቸውንም በይፋ መግለጽን ጀምረዋል። ጋሊባፍ ይህንን ህዝባዊ ኃይል በመጠቀም በቀጣይ የዲፕሎማሲ ድርድሮች ላይ የኢራንን የበላይነት ለማረጋገጥ እንደሚሰሩም ገልጿል። የህዝቡ አንድነት ለሀገሪቱ ትልቅ የጦር መሳሪያ መሆኑን ማስገንዝበዋል። በዚሁ ንግግራቸው ላይ ይህ የጋሊባፍ ንግግርና ጥሪ ሀገሪቷ በታሪኳ ካጋጠሟት ታላላቅ ህዝባዊ ንቅናቄዎች መካከል አንዱ ሆኖ የሚመዘገብና የወደፊቱን ቀጠናዊ ፍልሚያ አቅጣጫ የሚወስን ወሳኝ ክስተት ይሆናል ተብሎ ይጠበቃል። ይህ ለአንድ ሳምንት ሙሉ የሚቆየው የአያቶላ አሊ ኻሜኒ የቀብር ስነ ስርዓት በኢስላሚክ ሪፐብሊክ ኦፍ ኢራን ታሪክ ውስጥ ትልቁ እጅግ ሰፊውና ብዙ ሰዎችን የሚያስተናግደው ታሪካዊ ክስተት እንደሚሆንም በይፋ ተረጋግጧል። በዋና ከተማዋ ቴህራን ብቻ በሚደረገው የሽኝትና የጸሎት ስነ ስርዓት ላይ ከ15 ከ20 ሚሊዮን የሚደርሱ ሰዎች በአካል ይገኛሉ ተብሎ የሚገመት ሆኗል። ይህም የከተማዋን መሰረተ ልማቶች፣ የትራንስፖርት አውታሮችና የጸጥታ መዋቅሮችን በከፍተኛ ሁኔታ የሚፈትንና ከዚህ ቀደም ታይቶ የማይታወቅ መጠነ ሰፊ የሰው ቁጥር ነው። የቴህራን ማዘጋጃ ቤት፣ የሀገር ውስጥ ጉዳይ ሚኒስትርና ወታደራዊ አካላት ይህንን እጅግ ግዙፍ የሰዎችን ፍሰት በሰላም ለመቆጣጠርና ሊከሰቱ የሚችሉ ማናቸውም አይነት የጸጥታ ስጋቶች አስቀድሞ ለመከላከል በአየርና በየብስ ከፍተኛ የክትትል ቴክኖሎጂዎችን፣ ዘመናዊ ድሮኖችና በመቶ ሺዎች የሚቆጠሩ የጸጥታና የመከላከያ ኃይል አባላትን በየጎዳናዎቹ ላይ በስፋት አሰማርተዋል። ይህ ታሪካዊ ክስተት ከሰው ቁጥር ብዛትና ካለው ከፍተኛ የደህንነት ጥበቃ ባሻገር በሀገሪቱ ዘመናዊ ታሪክ ውስጥ እጅግ ረጅም ቀናትን የወሰደና ሰፊ ዝግጅት የተደረገበት የቀብር ስነ ስርዓት በመሆኑ ደግሞ ልዩ ስፍራ የሚሰጠው የፖለቲካና የሎጂስቲክስ ክስተት ሆኗል። የኢራን መንግስት ከፍተኛ ባለስልጣናት በሚሊዮን ለሚቆጠሩት ከተለያዩ የሀገሪቱ ክፍሎች ለሚመጡት አስተላላፊዎች፣ የሀዘንተኞች ማህበረሰብና እንግዶች የሚሆን ነፃ ምግብ፣ ንጹህ የመጠጥ ውሃ፣ የድንገተኛ ሕክምናና የትራንስፖርት አቅርቦት ለመዘርጋትም መላው የሀገሪቱን ሀብት ያስተባበረ ሰፊ የሎጂስቲክስ መረብን ዘርግቷል። ይህ በአሃዝ የተደገፈው መጠነ ሰፊ ዝግጅት ደግሞ የኢራን መንግስት የመሪውን ህልፈት ተከትሎ በሀገሪቱ ላይ የተደቀነውን ቀውስ ለመቋቋም ያለውን ሁለንተናዊ አቅም፣ የውስጥ ጥንካሬውና በሚሊዮኖች የሚቆጠር ህዝብን በአንድ ዓላማ ስር የማደራጀት ብቃቱን ለዓለም አቀፉ ማህበረሰብ በተግባር ለማሳየት እየተጠቀመበት ያለ ትልቅ የፖለቲካ መድረክ መሆኑ በርካቶች የሚስማሙበት ጉዳይ ሆኗል። ይህ ታሪካዊ የቀብር ስነ ስርዓት ስኬታማ ለማድረግ የተዘረጋው የሎጂስቲክስ ዝግጅት በሀገሪቱ የኢኮኖሚና የማህበራዊ ዘርፎች ላይ ትልቅ ንቅናቄን የፈጠረ ስለመሆኑ ተነስቷል። እያንዳንዱ የመንግስት መስሪያ ቤት ለዚሁ ዓላማ ልዩ ግብረ ኃይልን አዋቅሮ እንዲቀሳቀስ ተደርጓል። ከቴህራን ታላቁ ሞሳላ መስጊድ ጀምሮ አስከሬኑ በሚያልፍባቸው ዋና ዋና አደባባዮች በሙሉ በልዩ የድምፅ ማጉያ ስርዓቶች፣ በግዙፍ የቪዲዮ ስክሪኖችና በድንኳኖች የተሞሉ ሲሆን ይህም የህዝቡን ደህንነት ሳይናጋ የቀብሩን ስነ ስርዓት በከፍተኛ ደህንነት ለመፈጸም የተደረገ ጥረት ማሳያ ሆኗል። በዚህ ምክንያት ነው ይህ ዝግጅት የአንድ መሪ የቀብር ስነ ስርዓት ከመሆን ባለፈም የኢራን ሪፐብሊክ መዋቅር ምን ያህል የጸናና የውጭ ጫናዎችን መቋቋም የሚችል መሆኑን ለማሳየት የሚያግዝ የተግባር ምስክር ሆኖ ለማገልገል እየተጣረ ያለው። ከዚህ በተጨማሪ የትራፊክና የህዝብ ትራንስፖርት ዘርፉን በሚሊዮኖች የሚቆጠሩ ሰዎችን ያለምንም መስተጓጎል ለማጓጓዝ ልዩ የባቡርና የባስ መስመሮችን አዘጋጅቷል ተብሏል። ከተማዋ ለሀዘንተኞቹ ምቹ ለማድረግ ሌትና ቀን ስራዎች ተከናውነዋል። የጸጥታ መዋቅሩ የውጭ ሰርጎ ገቦችን ለመከላከል በእያንዳንዱ የከተማዋ መግቢያና መውጫ ላይ ጥብቅ የፍተሻ ኬላዎችም አቁሟል ተብሏል። በሺዎች የሚቆጠሩ የፍቃደኛ አገልግሎት ሰጪዎችም ህዝቡን በመደገፍ ላይ ይገኛሉ ተብሏል። ይህ በአሃዝ የደገፈው ግዙፍ እንቅስቃሴ የኢራንን አስተዳደራዊ ብቃት ለዓለም ለማሳየት የሚሞከር ሀገሪቱ በማንኛውም አስቸጋሪ ሁኔታ ውስጥ እንኳን ሳትደናቀፍ የመንግስትን ስራዎች ማከናወን ትችላለች የሚለውን ነገር ለማስመስከር ነው ጥረት እየተደረገ ያለው። ይህ የአያቶላ አሊ ኻሜኒ የቀብር ስነ ስርዓት በአንድ ሀገር ድንበር ላይ ብቻ ተወስኖ የሚቀር ግን አይደለም። የኢራንና የኢራቅን ጥልቅ የሺዓ መንፈሳዊ ማህበራዊ መስተጋብር በሚያሳይ መልኩ በሁለቱ ሀገራት በሚገኙ 5 ዋና ዋና ስትራቴጂካዊ ከተሞች ውስጥ በቅደም ተከተል የሚከናወን ታሪካዊ ክስተት ነው የሆነው። ይህ መጠነ ሰፊ የሀዘን መርሃ ግብር መነሻው በቴህራን ታላቁ ሞሳላ መስጊድ ካደረገ በኋላ በቀጥታ ወደ ሁለተኛው የኢራን ቅድስት ከተማ ቆም በመጓዝ በዚያ የሚገኘውን ታላቅ መንፈሳዊ ማህበረሰብን ያካልላል። ከዚያም የሀገሪቱን ድንበር በመሻገር በኢራቅ የሚገኙትን በሺዓ መስመር እጅግ ከፍተኛ ግምት የሚሰጣቸውን ታሪካዊና ሃይማኖታዊ ማዕከላት ማለትም ናጃፍና ካርባላ ከተሞችን በመጎብኘት በሚሊዮን የሚቆጠሩ የኢራቅ የሺዓ ተከታዮች የመጨረሻ ክብራቸውን እንዲሰጡ እድልን ያመቻቻል። ይህ እጅግ ረጅም ድንበር ተሻጋሪ የሽኝት ጉዞ በመጨረሻ መሪው ወደ ተወለዱባትና የኢማም ሬዛ ቅዱስ መቅደስ ወደሚገኝባት ማሽሃድ ከተማ በማምራት እዚያ በሚፈጸመው የመጨረሻ የቀብር ስነ ስርዓት ነው ፍጻሜው ያገኛል የተባለው። ይህ 5ቱን ታሪካዊ ከተሞች የሚያገናኘው ድንበር ተሻጋሪ የጉዞ መስመር በኢራንና በኢራቅ መካከል ያለውን ጥልቅ የሃይማኖታዊ የባህላዊና የፖለቲካ ትስስር ለዓለም አቀፉ ማህበረሰብ ይፋዊ በሆነ መንገድ የሚያሳይ መሆኑ ተነስቷል። የቀጠናዊውን የአክሲስ ኦፍ ሬዚስታንስ የሺዓ ህብረት ጥንካሬን በግልጽ የሚያንጸባርቅ
አጋጣሚ ተደርጎ ተወስዷል። በኢራቅ የሚገኙትና የናጃፍና የካርባላ ከተሞችን በዓለም ዙሪያ ባሉ የሺዓ እምነት ተከታዮች ዘንድ እጅግ የተቀደሱና የትግል ታሪክ መዘከሪያ ስፍራዎች በመሆናቸው የመሪው አስክሬን በእነዚህ ቦታዎች እንዲያልፍና የጸሎት ስነ ስርዓት እንዲደረግለት መወሰኑ ለሟቹ መሪ የሚሰጠውን ከፍተኛ መንፈሳዊ ክብርና የሀገሪቱን የማይነቃነቅ ንብረት ያሳያል ተብሏል። ይህ ስትራቴጂካዊ የጉዞ መስመር በቀጠናው ያሉ የኢራን ወዳጆች፣ ታማኝ የፖለቲካ ኃይሎችና የህዝብ ተወካዮች ድንበር ሳይገድባቸው መሪያቸውን በጋራ እንዲሸኙ በማድረግ በምዕራባውያን ፊት ያላቸውን የጋራ አቋምና አጋርነት ይበልጥ እንዲያጠናክሩም ሰፊ አጋጣሚን ይፈጥራል። ይህ ድንበር ተሻጋሪ የሀዘን ጉዞ ግን በሰላም ለማጠናቀቅ በሁለቱ ሀገራት የጸጥታና የደህንነት ተቋማት መካከል ከዚህ ቀደም ታይቶ የማይታወቅ ከፍተኛ የጋራ ትብብርና ዝግጅት መደረግ አለበት። እንደተደረገም እየተነሳ ነው ያለው። በኢራቅና በኢራን ድንበሮች ላይ የሰዎችና የትራንስፖርት ፍሰትን ለማሳለጥ ልዩ ኮሪዶሮች የተከፈቱ ለመሆኑም ተነስቷል። ሁለቱ ሀገራት የጋራ ወታደራዊ እዝን በማዋቀር የጉዞ መስመሩን ከአየርም ሆነ ከየብስ ጥቃት ሙሉ በሙሉ ለመጠበቅም እየሰሩ ነው ያሉት። ይህ መጠነ ሰፊ የከተሞች ትስስር የጋራ የሀዘን መድረክ ብቻ ሳይሆን የቀጠናውን የሺአ የጂኦፖለቲካ ኃይል ማሳያና የኢራቅና የኢራን ወንድማማችነት በችግር ጊዜም ቢሆን የማይበገር መሆኑን ለውጭ ጠላቶች በተለይም ለዋሽንግተንና ለቴል አቪቭ የሚያበስር ወሳኝ ክስተት ሆኖ ተመዝግቧል። ይህ የከተሞች ትስስር በቀጠናው ያሉትን የሺአ ሃይማኖታዊ ትምህርት ቤቶችና ምሁራንን ያገናኘ ትልቅ ማህበራዊ መድረክ የፈጠረ ሲሆን በሁለቱ ሀገራት መካከል ያለውን የህዝብ ለህዝብ ግንኙነት ወደ ላቀ ደረጃ የሚያሳድግ ነው። በጉዞ መስመር ላይ የሚገኙት የሀገር ውስጥ መስተንግዶዎችና የህዝብ ድንኳኖች ለሀዘንተኞቹ ያለምንም ክፍያ አገልግሎት እየሰጡ ሲሆን ይህ ክስተት የሁለቱ ሀገራት ባህላዊ አንድነትም ይበልጥ የሚያደምቅ ነው ተብሎ ነው እየተነሳ የሚገኘው። ከዚህ ባሻገር ይህ መጠነ ሰፊ የቀብር ስነ ስርዓት ለሟቹ መሪ የሚደረግ የሀዘን መግለጫ መድረክ ላይ ብቻ ከ30 በላይ ሀገራት የተውጣጡ መሪዎችና ተወካዮች አሉ። ጠቅላይ ሚኒስትሮች፣ ከፍተኛ ባለስልጣናት በአካል የሚሳተፉበት ታላቅ የዲፕሎማሲ መድረክ ነው። ከተሳታፊዎቹ መካከል ደግሞ የፓኪስታኑ ጠቅላይ ሚኒስትር ሸባዝ ሻሪፍ፣ የኢራቅ ፕሬዝዳንት አብዱላቲፍ ረሺድ፣ የፊሊፒንስና የታጂኪስታን መሪዎች እንዲሁም የቻይና፣ የሩሲያ፣ የህንድ ከፍተኛ የመንግስት ልዑካንና የውጭ ጉዳይ ሚኒስትሮችም በቴህራን እንደከተሙ ተሰምቷል። በአስገራሚ ሁኔታ በጦርነቱ ላይ የኢራን ሚሳኤሎችና ድሮኖች በከፍተኛ ሁኔታ ሲደበድቧት የነበረችው ሳውዲ አረቢያም ምክትል የውጭ ጉዳይ ሚኒስትሯን ጨምሮ ሌሎች ልዑኮች ያሉትን ቡድን ወደ ኢራን ልካለች። ኦማን ተመሳሳዩን አድርጋለች። የአካባቢው ሀገራትም በጦርነቱ ጉዳት ቢያስተናግዱም የኢራኑ የበላይ መሪ አያቶላ አሊ ኻሜኔን ለመሸኘት ግን ወደ ኢራን እያመሩ ነው የሚገኙ። ከዚህ በተጨማሪ ከ90 በላይ ሀገራት የተውጣጡ የሃይማኖት አባቶች፣ ታዋቂ መንፈሳዊ መሪዎችና የህዝብ ተወካዮችም በዚህ ታሪካዊ ስነ ስርዓት ላይ በመገኘት የመጨረሻ ክብራቸውን ለአያቶላ አሊ ኻሜኔ ለመስጠት ወደ ኢራን እየጎረፉ ነው ያሉት። ይህ ክስተት ታዲያ ዓለም አቀፋዊ የፖለቲካና የሃይማኖት ክብደት እንዲኖሩም ስለማድረጉ ተነስቷል። ኢራን ይህንን ታሪካዊ አጋጣሚ በመጠቀም ዓለም አቀፍ ግንኙነቷን ይበልጥ ለማጠናከርና በምዕራባውያን ሀገራት የተጣለባትን የፖለቲካና የዲፕሎማሲ የማግለል ሂደት ሙሉ በሙሉ ለመስመርም ከፍተኛ የዲፕሎማሲ ስራን እየሰራች ትገኛለች። ሆኖም ግን አሜሪካ፣ እስራኤል፣ ብሪታንያ፣ ካናዳ፣ አውስትራሊያን የመሳሰሉ ሀገራት ወደዚህ ታላቅ ስነ ስርዓት ሙሉ በሙሉ ያልተጋበዙ ከመሆናቸውም በላይ የሀገራቱ የውጭ ጉዳይ ሚኒስትሮች ሌሎች አጋር ሀገራትም ወደ ኢራን እንዳያመሩ ጥረቶችን እያደረጉ ነው ያሉት። ከዚህ ባሻገር የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ በሰጡት መግለጫ የአውሮፓ ህብረት መሪዎችም የቀድሞውን የበላይ መሪ ግድያ በይፋ ባለማወገዛቸው ምክንያት በዚህ ታሪካዊ መድረክ ላይ የመገኘት ክብር አይኖራቸውም ሲሉ በቁርጠኝነትን አስታውቋል። ይህ በትልቅ አገራት መካከል የታየው የተለየ አቀባበልና የግብዣ ስልት በዓለም አቀፍ ዲፕሎማሲ ውስጥ እየታየ ያለውን አዲስ የኃይል አስተላለፍ፣ የምስራቁና የምዕራቡን የፖለቲካ ጎራ ክፍፍል እንዲሁም የቴህራንን ጽኑ ዲፕሎማሲያዊ አቋም በግልጽ ያሳየ ክስተት ሆኗል። ይህ የዓለም መሪዎች በአንድ ስፍራ መገኘት ከሀዘን መግለጫነቱ ባሻገር ግን ከበስተጀርባ በርካታ የሁለትዮሽና የባለብዙ ወገን ሚስጥራዊ የፖለቲካ ውይይቶች የሚካሄዱበትን ምቹ መድረክ እንደሚፈጥርም እየተነሳ ይገኛል። በተለይ ከቻይና፣ ከሩሲያና ከሌሎች የእስያና የመካከለኛው ምስራቅ ሀገራት የመጡት ልዑካን ከኢራን ጊዜያዊና የወደፊት መሪዎች ጋር በቀጠናው የደህንነት ሁኔታ፣ ወታደራዊ ትብብርና በኃይል አቅርቦት ዙሪያ ሰፊ ምክክር እያደረጉ መሆኑ እየታወቀ መሆኑን መረጃዎች እየወጡ ይገኛሉ። ይህም ምዕራባውያን በቴህራን ላይ የያዙትን የማዕቀብ ስትራቴጂ የሚያከሽፍ ነው እየተባለ ነው ያለው። በዚህ ምክንያትም ነው ይህ የቀብር ስነ ስርዓት ኢራን በዓለም አቀፍ መድረክ ላይ ያላትን ወዳጅነትና ስትራቴጂካዊ አጋርነትን አውታር ምን ያህል ሰፊና ጠንካራ መሆኑን ለጥላቶቿ የምታሳይበት የተሳካ የዲፕሎማሲ ብቃት ማሳያ ሆኖ እያገለገላትም የሚባለው የዲፕሎማሲ ንቅናቄ በቴህራን ውስጥ አዲስ የፖለቲካ ስምምነቶች የሚፈረሙበት ሁኔታን የፈጠረ ሲሆን ሀገሪቱ ከዓለም አቀፍ ወዳጆቿ ጋርም ያላትን ወታደራዊ ትብብር ይበልጥ እንድታድስ መንገድን ይከፍታል የሚሉ ነጥቦችም እየተነሱ ነው የሚገኙት። የአያቶላ አሊ ኻሜኔ ለአንድ ሳምንት የሚዘልቀውና ታሪካዊ መጠነ ሰፊ የሆነው የቀብር ስነ ስርዓት ፍጻሜ ግን በመካከለኛው ምስራቅና በዓለም አቀፍ መድረክ ላይ አዲስ
የፖለቲካና የስትራቴጂ ወታደራዊ የኃይል ሚዛን መፍጠሩን በይፋ የሚያውጅ ወሳኝ የታሪክ ምዕራፍ እንደሚሆን ይጠበቃል። በቴህራን ተጀምሮ 5ቱን ታሪካዊ ከተሞች የሚያካልለውና በሚሊዮኖች የሚቆጠሩ ህዝቦች የሚሳተፉበት ይህ የሽኝት መርሃ ግብር ሙሉ በሙሉ ሲጠናቀቅ ኢራን በአዲሱ የበላይ መሪ አያቶላ ሙጅተባ ኻሜኒ ስር የምትመራበት አዲሱና ያልተገመተው የፖለቲካ ምዕራፍ አጠናክራ ትቀጥላለች። አዲሱ መሪ ከቀብር ስነ ስርዓቱ መጠናቀቅ በኋላ ከነበሩበት ጥብቅና ሚስጥራዊ ስውር ቦታን በመውጣት ሀገሪቱን በተግባር እንዴት መምራት ይችላሉ የሚለው ጉዳይ ሌላ ጥያቄ ቢሆንም የውስጥ መዋቅሩን እንዴት እንደሚያጠናክሩና ከምዕራባውያን ጥምር ኃይሎች ጋር ያለውን ፍጥጫ በምን አይነት ስልት እንደሚይዙት የሚለው ጉዳይ ግን በአሁኑ ሰዓት ዓለም አቀፍ የመረጃ ምንጮችና ታላላቅ ሀገራትን ትኩረት ያረፈበት ትልቁና ዋነኛው የጂኦፖለቲካ ጥያቄ ነው። ይህ በእንዲህ እንዳለ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ በእስራኤል ላይ የምታደርገውን ሁለንተናዊ ድጋፍ እንድትገታና በኢራን ከፍተኛ መሪዎች ላይ በግልጽ የምታደርገውን ወታደራዊ ግድያ ዛቻ በአስቸኳይ እንድታቆም ያስጠነቀቁበት ይፋዊ መግለጫ ከቀብሩ ማግስት ሊኖር የሚችለውን ቀጠናዊ ውጥረትና የጦርነት ስጋት በግልጽ የሚያሳይ ነው። እስራኤል በሙጅተባ ኻሜኒ ላይ ጭምር ማርክድ ፎር ዴዝ የሚል ግድያ ዛቻን ስትሰነዘር የስለላና የወታደራዊ ጥቃት ዛቻዋን አጠናክራ ስትቀጥል በቀጠናው የነበረውን ከፍተኛ የጥላቻ የፍጥጫና የጦርነት መንፈስ ከአያቶላ አሊ ኻሜኒ ቀብር በኋላ በከፋ መልኩ ተባብሶ ሊቀጥል እንደሚችል ማረጋገጫ ተደርጎ እየተወሰደ ይገኛል። በዚህ ምክንያት ይህ ታሪካዊና ዓለም አቀፋዊ የቀብር ስነ ስርዓት የአንድን ታላቅ መሪ የፖለቲካ ህይወት ማክተሚያ ብቻ ሳይሆን በመካከለኛው ምስራቅ ለሚቀሰቀሰው አዲስ ሰፊና ማዕበላዊ ቀጠናዊ ግጭት ትልቅ መነሻ መስመር ሊሆን እንደሚችል የስትራቴጂ ጥናት ባለሙያዎች ያስጠነቅቃሉ። የአዲሱ መሪ ይፋዊ ስልጣን መያዝ የኢራንን የውጭ ፖሊሲ ይበልጥ ወደ ምስራቁ ዓለም ማለትም ወደ ቻይናና ወደ ሩሲያ ስትራቴጂካዊ ጥምረት የሚያስጠጋው መሆኑ የተረጋገጠም ከመሆኑ በላይ ይህ በምዕራባውያን ላይ አዲስ የዲፕሎማሲ ግንብን የሚፈጥር ነው። ኢራን በቀጠናው የምታንቀሳቀሳቸው ታማኝ ኃይሎችና ሚሊሻዎች በአዲስ መልክ በማደራጀት አሜሪካና እስራኤል ላደረሱባት ጥቃት የበቀል እርምጃዎችን በስፋት ልትወስድ ስለምትችል ከቀብሩ ማግስት የሚመጣው ምዕራፍ የትጥቅ ግጭቶች ይበልጥ የሚያፋጥን ምዕራፍ ሊሆን ይችላል። ይህ የዛሬው የሊጥ ንቅር ፕሮግራማችን እንደሚያሳየው ቴህራን በአሁኑ ወቅት የሰጠችው ጥብቅ ማስጠንቀቂያና የህዝቡ ታሪካዊ አንድነት ሀገሪቱ ከቀብሩ በኋላ ለሚመጣው ማንኛውም አይነት ወታደራዊና ፖለቲካዊ ፍልሚያ ሙሉ በሙሉ ዝግጁ መሆኗን ለዓለም ለማሳየት እየሞከረችበት ያለ ታላቅ የታሪክ አጋጣሚ ሆኖ የሚመዘገብ ነው። ይህም በቀጠናው ያሉትን ሁሉም ተዋናዮች ለአዲስ የኃይል ሚዛን የሚያዘጋጅ ከመሆኑም በላይ የመካከለኛው ምስራቅን የፖለቲካ ገጽታ ሙሉ በሙሉ ሊቀየር የሚችልም አቅም ያለው ነው። የኢራን አዲስ አመራር የሀገሪቱን የኒውክሌርና የሚሳኤል ፕሮግራሞች ይበልጥ ሊያሳድግ እንደሚችል የሚገመትበት ይህ ሰዓት ከምዕራባውያን ጋር ያለውን ፍጥጫ ወደ ከፍተኛ ደረጃ እንደሚያደርሰው ይጠበቃል። የህዝቡ ጽናትና የወታደራዊ እዙ ዝግጁ ነኝ የሚሉ መልእክቶች ደግሞ ሀገሪቱ የወደፊትን ፈተና ለመጋፈጥ ያላትን ሙሉ አቅም የሚያሳይ ከቀብር በኋላ የሚመጣውን ዘመን ደግሞ እጅግ ወሳኝ ታሪካዊ እንደሚያደርገው ምንም ጥያቄ የለውም በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ፕሮግራም መልሰን የምንመጣ ይሆናል። እስከዛ ድረስ ግን በቸር እንድትቆዩልኝ ተመኝቼ ይሰናበታለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ እንደተለመደው በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ቀን በሌላ ቪዲዮ መልሰን እንገናኛለን። እስከዛ ድረስ በቸር ሰንብቱ። ሰላም።